ተስፋ እንዳትቆርጡ። በአረብ ሀገር ያላችሁ፣ በስደት ያላችሁ፣ በብዙ ግዞት ውስጥ ያላችሁ፣ እስር ቤት ያለ ሰው፣ በብዙ ስቃይ ያለ ሰው እግዚአብሔር አምላክ የኛ ፈጣሪ ነው፣ የኛ አምላክ ነው፣ የኛ አዳኝ ነው። እጆቹም ዛሬም ከምሕረት አልታጠፉም። አሁንም ብንመለስ አሁንም ይወደናል፣ አሁንም ይራራልናል። በቃኝ አንተ ሰለችኸኝ አይልም። አዎ ዘመድ ይተዋል፣ አዎ እናት አባት ትተዋለች፣ አዎ ሰው ይርቃል፣ አዎ ዘመድ ይርቃል። ሁሉም ሲኖር ነው የሚፈልግህ፣ ሲኖር ነው የምትወደደው። እግዚአብሔር ግን ሁሌም ወዳጅህ ነው። አይቀየርም። የኛ አምላክ አይቀየርም። ክርስቶስ ኢየሱስ ክርስቶስ ትላንትም ዛሬም ነገም ያው ነው። አይቀየርም። ሰው ይቀየራል፣ ጓደኛ ይቀየራል፣ ወዳጅ ይቀየራል፣ ዘመድ ይቀየራል። እግዚአብሔር ግን አይቀየርም። ተስፋ እንዳትቆርጥ። የህይወት መንገድ ምስቅልቅል ሆነ፣ ስራው አልተሳካልኝም፣ ንግዱ ከሰርኩኝ፣ ወጣትነቴ ዝም ብሎ አለ ብለህ ተስፋ እንዳትቆርጥ። እየወደክ እየተነሳ ዝም ብለህ ቀጥል። አይዞ ተስፋ እንዳትቆርጥ። የሆነ ቀን እግዚአብሔር አምላክ በራሱ ጊዜ ወዶ እሱ ፈቀደ ቀን ከዛ ከወደክበት ያነሳል። በቃ መቼም በቃ ለዛሬ ይከብዳል፣ ለዛሬ ጽነት አለው፣ ነገ ግን በዚህ አይቀጥልም ነው። ትወጣለህ ከዚህ ደግሞ ጨክኖብህ አይቀርም፣ ፊቱን አዙሮብን አይቀርም። ስለሚወድህ ነው። አዎ ታማሃል፣ አዎ ተጎስመሃል፣ አዎ ቁንጥጫ ገጥሞሃል። የፍቅሩ መገለጫው ነው። ስለሚጠላህ ግን አይደለም፣ ስለሚጠላሽ ግን አይደለም። የፍቅሩ ግን መገለጫ ነው። በቃ እግዚአብሔር የፍቅሩ መገለጫ ነው። ስለሚወደን ነው የሚቆነጠን። ለዛ ነው አባት ልጁን የሚወደው ልጁን ይቀጣል እንዳለ ስለሚወደን ነው። ይህን እንመን። ስለዚህ ረሃቡን እችለዋለሁ በሉ፣ ችግሩን እችለዋለሁ በሉ፣ ኑሮ ውድነቱን እችለዋለሁ፣ ማጣቱን ህመሜን እችለዋለሁ በሉ። ለሰው ማንናገር እኮ ስንት ህመም አለብን፣ ስንት ቁስል እኮ አለብን። ብዙ እኮ ያሰለቸን፣ ብዙ እኮ ያደከመን እኮ ነገር አለ። የስንት ሰው ፊት እኮ ገርፎናል እኮ፣ የስንት ሰው ፊት እኮ አይተናል። እግዚአብሔር ግን ቸር አምላክ ነው። እኛን አሳልፎ አይሰጠንም። እንድች ብለሽ ወደ ምንፍቅና እንዳትገቢ፣ እንዲህ ብለህ ወደ ምንፍቅና እንዳትገባ። ሺህ ጊዜ ድህነት ይሁንብህ፣ ማጣት ይሁንልህ፣ እግዚአብሔር እንዳትከዳው፣ በገንዘብ በቁሳቁስ እንዳትመዝነው። ኢዮብን አስበው።